Jesus Christ has no advantage over Genghis Khan. ቅዱሳን ዛሬ እንግዲህ አንድ ጥያቄ ጠይቃችኋለሁ። እውነትና ክፋት በኩል መስመር ላይ ሲቆሙ ፍቅርና ጭካኔ አንድ ተመን ሲሰጣቸው ዝም ማለት ይቻላል የሚለውን ጥያቄ በውስጣችሁ እንድታስቡ ፈልጋለሁ። በቅርቡ እንግዲህ ዓለምን ያናወጠ አንድ ንግግር ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሊያውም ደግሞ ከአንድ ትልቅ ፖለቲካ መሪ ተሰምቷል። ንግግራቸውም እንግዲህ የበርካቶችን ልብ የሚያንቀጠቅጥ ሆኗል። በንግግራቸውም ኢየሱስ ከጄኪንስ ካን የተለየ አይደለም የሚል ከባድ ንግግር ነው የተናገሩት። ጄኪንስ ካን እንግዲህ በታሪክ ውስጥ ከነበሩ እጅግ አረመኔና መጥፎ መሪዎች መካከል አንዱ ነው። ሚሊዮኖችንም በጊዜው አጥፍቷል። በፍርሃትም እንግዲህ ዓለምን አስጨንቋል። እንግዲህ ይህን ሰው ነው ከመድኃኒታችን ከጌታችን ከኢየሱስ ክርስቶስ ጋር የእስራኤሉ መሪ ያወዳደሩት ማለት ነው። ይህ እንግዲህ በአጋጣሚ የተነገረ ነው ወይስ ከጀርባው የተደበቀ ነገር አለ የሚለው ደግሞ ትልቅ ጥያቄን ፈጥሯል። አንዳንዶችም ከዚሁ ጋር የይዘው የሚመጣው ክፉ ዘመን መግቢያ ማሳያ ነው ሲሉ፣ ሌሎች ደግሞ ክፋት ከመልካም ይሻላል የሚል ሀሳብን ሰውስ ለማስገባት እየተሰራ ያለ ሴራ ነው እያሉ ነው። አንዳንዶች ደግሞ ፍቅርን ለማዋረድና ጭካሬን ለማክበር ነው እያሉ ይገኛሉ። ጥያቄው ግን ከዚህ በኋላ ሐሰተኛው ክርስቶስ የሚገዛበት ዓለም ሊመጣ ነው የሚለው ሆኗል። ቅዱሳን ይህ እንግዲህ አንድ ተራ ዜና አይደለም። ይህ የሰማነው ነገር ምልክት ነው። መጽሐፍ ቅዱስ አስቀድሞ እንደተናገረ በመጨረሻው ዘመን ክፉን መልካም መልካሙን ደግሞ ክፉ ይላሉ ይላል። እኛ ዛሬ ደግሞ እያየነው ያለው ነገር ይሄ ነው። የመጨረሻው ዘመን 11ኛው ሰዓት ላይ እንገኛለን። ጌታችንም እየመጣ ነው። ዛሬ በፕሮግራማችን እንግዲህ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ንግግር ጋር በተያያዘ ጠለቅ ያለ ሀሳብን አብረን እናነሳለን። እናንተም እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን ቀጥታ ወደ ፕሮግራሙ እንሻገር። ቅዱሳን በየዕለቱ የምንሰማቸውና የምንመለከታቸው እውነቶች እንግዲህ ዓለማችን ወደ ፍጻሜው የገሰገሰች እንደሆነ የሚያሳዩ ብዙ ምልክቶችን በየዕለቱ ማለት በሚቻልበት ሁኔታ እየተመለከትንና እየሰማን እንገኛለን። ከትናንትና በስቲያ ደግሞ መላው ዓለምን ያስደነገጠና በተለይ ደግሞ ብዙ ክርስቲያኖችን እያስቆጣ ንግግርን በግል ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢየሱስ ከጄኪንስ ካን በምንም የሚበልጥ አይደለም የሚል ንግግርን ተናግረው እንግዲህ ብዙዎችን አስቆጥቷል። ብዙዎችም የተለያዩ ትችቶችን እንዲሰጡ አድርጓቸዋል ማለት ነው። በዚህ ላይም እንግዲህ የስነ መለኮት ተማሪዎች ጭምር ሀሳባቸውን በስፋት እየሰጡበትና ጉዳዩን እያንሸራሸሩት ይገኛሉ። ጄኪንስ ካን ማለት እንግዲህ በታሪክ ውስጥ በዘመናት ውስጥ ከተነሱ ታላላቅ ንጉሶች አንዱ የነበረ ሰው ነው። እሱ እንግዲህ የሞንጎል ኢምፓየር የተባለን ትልቅ ኢምፓየርን የመሰረተና በታሪክ ላይ ደግሞ ከፍተኛ የመሬት ስፋት ያለውን ኢምፓየርን እየተቆጣጠረ አልፎም ሰራዊቱ ደግሞ ከኤሽያ እስከ አውሮፓ ድረስ ብዙ ሀገሮችን ያሸነፉ ትልቅና እጅግ እውቅ መሪ ነበረ በጊዜው ማለት ነው። ነገር ግን በዚህ ሁሉ ውስጥ ግን ይህንን ዓለምን የመቆጣጠር ህልሙን ለማሳካት ይህ ጄኪንስ ካን የተባለው ሰው ከዓለም ህዝብ 11 በመቶ የሚያክለውን የጨፈጨፈና ከምድረ ገጽ ላይ ያጠፋ ሰው ነው። እንግዲህ ይህን ሰው ነው ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ ከኢየሱስ ክርስቶስ ጋር ወዳድረው ኢየሱስ ከጄኪንስ ካን ጋር ምንም የተለየ አቅም የለውም ብለው በግልጽ የተናገሩት ማለት ነው። አንዳንዶች እንደሚሉትም በተለይ ንግግር በአጋጣሚ የተደረገ ወይም ደግሞ ሆን ብሎ ከጀርባው ድብቅ ዓላማ አለው የሚለው ጉዳይ በርካቶችን እያነጋገረ ሲሆን ይመጣል ተብሎ ለሚጠበቀውና ዓለምን ለሚገዛው ሐሰተኛው ክርስቶስ ይህ ንግግርና አካሄድ እንግዲህ መንገድ የሚጠርግ ነው እያሉ ብዙዎችም እየተነጋገሩበት ይገኛሉ። በተለይ ይህ ጉዳይ በማህበራዊ ሚዲያ ላይ በስፋት ከተሰራጨ በኋላ በርካታ ሰዎችን በሁለት ጎራ ከፍሎ እያነጋገረና እያከራከረ ይገኛል። የስነ መለኮት አስተማሪዎች ግን ጉዳዩን በቀላሉ እየተመለከቱት አይደለም። ምክንያቱም ትንሽ ዲፕ እውቀትን የሚጠይቅና ከጀርባው ደግሞ ከባድ ዓላማዎች ያሉት ነው እያሉ በስፋት እየተናገሩ ይገኛሉ። ጉዳዩን ከመጽሐፍ ቅዱስ ሀሳብ ጋር በማያያዝ ጠቅላይ ሚኒስትሩ እንግዲህ በዚህ ንግግራቸው ላይ በቂ ኃይል ካለህ፣ ጨካኝ ከሆንክ፣ ኃይለኛ ከሆንክ ክፉ ነገር መልካምን ያሸንፋል የሚል መደምደሚያ በሚመስል መልኩ እንግዲህ ምርጫ የለንም፣ አሁን ያለውን ሁኔታ አይናችሁን ከፍታችሁ ተመልከቱ፣ አንዳንዴ ክፉ ነገር መልካምን ያሸንፋል፣ ስለዚህ ይህን መንገድ የግድ መከተል አለብን አይነት የሚል ንግግር ነው ያደረጉት። ከዚህ ንግግር ጋር አያይዞም ነው እንግዲህ ኢየሱስ ክርስቶስን በዛን ዘመን ጨካኝ ከነበረው
አንድ መሪ ንጉስ ጄንኪንስ ካን ጋር ያወዳደሩት ማለት ነው። ጠቅላይ ሚኒስትሩ እንግዲህ ግልጽ መልእክት ተናግረው ብዙዎችን ቢያስደነግጡም በተለይ የዚህ ንግግር ዋና ዓላማም እንግዲህ ከፍቅር ይልቅ ጭካኔ፣ ከመልካምነት ይልቅ ጥላቻ ኃይል እንዳለው በሰዎች አስተሳሰብና መንገድ ውስጥ ለማስገባት የተደረገ ስውር ሀሳብ ነው እያሉ የስነ መለኮት አስተማሪዎች በስፋት እየተናገሩ ይገኛሉ። ህዝቡም በጸሎት እንዲተጋ ከመቼውም ጊዜ በላይ ወደ ፍጻሜ አንድ እርምጃ እየቀረበ እንዳለም የሚያሳይ ግልጽ ምልክት ነው ብሏል። ይህ ጉዳይ ታዲያ ቀላል ጉዳይ አይደለም። ምክንያቱም ኢየሱስ ክርስቶስን ከአንድ ግለሰብ ጋር ማወዳደር ማለት መጽሐፍ ቅዱስ የተናገራቸውን ጥልቅ እውነቶች መካድና ማሳያውም እንግዲህ ጊዜው እየተፈጸመ እንደሆነና ወደ መጨረሻው ዘመን በጣም በፍጥነት እየተቃረብን እንደሆነ የፍጻሜው ደውል ሊደወል ከጫፍ እንደደረሰ የሚያሳይ ሲሆን ስለዚህ ክርስቲያኖች በጸሎት የምንተጋበት ጊዜ መሆኑን እንግዲህ ነገሮች ከምንም ጊዜው በላይ እያስተማሩን ይገኛሉ። እኛ ለማስተዋል ከሞከርን ማለት ነው። በነገራችን ላይ ጠቅላይ ሚኒስትሩ ከጌታችንን መድኃኒታችን ኢየሱስ ክርስቶስ ጋር እንግዲህ ያወዳደሩት ጄንኪንስ ካን የተባለው ሰው በመግቢያችን ላይ እንደነገርናችሁ እጅግ በጣም አረመኔና እጅግ በጣም ጨንካኝ የተባለ ግዛቱንም ለማስፋፋት ማንኛውንም እርምጃ በሰው ልጆች ላይ የሚወስድ አረመኔ ሰው ነበረ። በዛም ወቅት 11 ከመቶ የሚሆኑን የዓለምን ሕዝብ እንግዲህ የጨፈጨፈ ነው። እንግዲህ ጠቅላይ ሚኒስትሩ ይህንን መሰረት አድርገው ነው ጌታችን መድኃኒታችን ኢየሱስ ክርስቶስን ከዚህ ሰው ጋር እያወዳደሩ አንዳንዴ ክፋትም ከመልካም ነገር የተሻለ ነው የሚል መልእክትን ለዓለም ሕዝብ ሙሉ እየተከታተላቸው አስተላልፏል ማለት ነው። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ያስተማረውና በቃሉ ላይ ያስቀመጠውን የርህራሄ፣ የፍቅር፣ ዝቅ የማለትን አስተምሮ በጣሰ መልኩ እንግዲህ ይህንን ትምህርት ለማዋረድ ማለትም የሰማዩን ትምህርት ለማቃለል እየተደረገ ነው እያሉ እንግዲህ የስነ መለኮት አስተማሪዎች እየተናገሩ የሚገኙት። በተለይ ይህ የጭካኔ እርምጃዎችን መውሰድ፣ የክፋት ሀሳቦችን መፈጸም የሚለውን ሀሳብ እንግዲህ የበላይነት እንዲያገኝ በሰረጸ ሀሳብ እንግዲህ ተፈጻሚነት እንዲሆን መንገድን የሚከፍት መልእክት ነው እያሉ ብዙዎች እየተናገሩ ይገኛሉ። እንግዲህ ቅዱሳን ክርስቶስ ኢየሱስ ሊመጣ በደጅ ነው። በቃ ማለትም እያስተዋላችሁ ከሆነ ምንም የቀረ ነገር ያለ እስከማይመስል ድረስ ሁሉም ምልክት እያየን ነው የምንገኘው። በተለይ ደግሞ በሀገር መሪ ደረጃ በይፋ ክርስቶስን የሚቃረን ሀሳብ እንደዚህ ማስተላለፍ ከተጀመረ ነገሩ በ11ኛው ሰዓት ላይ መሆናችንን የሚጠቁም ነው። የጠቅላይ ሚኒስትሩ ንግግር በእርግጥ ለፖለቲካ ሀሳብ የተጠቀሙበት እንደሆነ እርሳቸው ራሱ ቢገልጹም የስነ መለኮት አስተማሪዎች ግን እንዳልናችሁ ጉዳዩ እንዲቀላል እንዳልሆነ ሆን ተብሎም አዲስ የዓለም ስርዓትን ለመፍጠር ከማሰብ ጋር የተገናኘ ንግግር ነው እያሉት ይገኛሉ። ኢየሱስ ክርስቶስ ከጄንኪንስ ካን የበለጠ አቅም የለም የሚለው ንግግራቸው እንግዲህ በጣም የሚያበሳጭና በተለይ በብዙ ክርስቲያኖች ዘንድ ትችትና ውግዘትን እያስከተለ ሲገኝ አሁንም ብዙ የስነ መለኮት አስተማሪዎች ሀሳባቸውን በተለያዩ ማህበራዊ ሚዲያ ላይ በጉዳዩ ላይ በስፋት በጽሁፍም በቪዲዮም እየገለጹ ይገኛሉ። ከዚህ ጋርም ተያይዞ በእርግጥ ጠቅላይ ሚኒስትሩ እንግዲህ ብዙ ትችትንና ብዙ ተቃውሞን ካስተናገዱ በኋላ ይቅርታ ጠይቀዋል። እሳቸውም እንደተናገሩት ከሃይማኖታዊ ይዘት ይልቅ ለፖለቲካዊና ወታደራዊ ጥንካሬ ማሳያነት ብዬ ነው የተጠቀምኩት በማለት ቢገልጹም ነገር ግን ከጀርባ ያለውን ዓላማ የተረዱ የስነ መለኮት አስተማሪዎች ናቸው እንግዲህ ትችታቸውን እያቀረቡ ያሉት። በትናንትናው ዕለትም በማህበራዊ ሚዲያ ላይ እንግዲህ ይቅርታ ጠይቋል። በእርግጥ በቀጥታ ይቅርታ ባይሉም ግን ይህንን ንግግር የተናገርኩት ከፖለቲካ ሀሳብና ከወታደራዊ አሸናፊነት አንጻር ለመግለጽ ነው የሚልን ሀሳብ ተናግረው ከዚህም ጋር እያይዘው በእስራኤል ውስጥ ለሚመጡ ክርስቲያኖች ስለሚደረግላቸው አመለካከት የውሸት ዜናዎች በስፋት እየተሰራጩ ነው የሚልንም ምላሽ ሰጥቷል ማለት ነው። ጨምሮም እንግዲህ እኔ ኢየሱስ ክርስቶስን በፍጹም አላንቋሸሹም፣ በተቃራኒው ታላቁን የአሜሪካ የታሪክ ምሁር ዊል ዱራንትን ጠቅሼ ነበር። ኢየሱስ ክርስቶስን አጥብቆ የሚወድና የሚያደንቀው የዚህ ሰው ስነ ምግባር በራሱ በህይወት ለመትረፍ በቂ እንዳልሆነ ተናግሯል። እኔም ይህንን አያይዤ ለማንሳት ነው የፈለግኩት ብሏል። ምንም አይነት ጥፋት አላጠፋውም የሚልንም ሀሳብ ሲናገሩ ወይም በማህበራዊ ገጻቸው ላይ አድርገዋል። እንግዲህ በአጠቃላይ በየዕለቱ የሆኑ ያሉ ነገሮች ሁሉ ነገሮችን ቆም ብለን የምናይበትና ወደ ፍጻሜ እየገሰገሰ እንደሆነ በግልጽ የምንለይበት በጸሎት የምንተጋበት ጊዜ መሆኑን እንግዲህ ሁላችንም ማወቅ ይኖርብናል ማለት ነው።
ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ጊዜውን ለተመለከተ ሰው መጽሐፍ ቅዱሳችን አንተ የምትተኛ ንቃ ከሙታንም ተነሳ ክርስቶስ ያበራልሃል እንደሚል ከምንም ጊዜው በላይ ነቅተን ነገሮችን የምንከታተልበትና የምናይበት ጊዜ እንደሆነ ልንናገር እንፈልጋለን። የእስራኤሉ ጠቅላይ ሚኒስትር እንግዲህ ጌታ ኢየሱስ ክርስቶስን በተመለከተ የተናገሩትን ንግግር አስመልክተን ከዚያም ጋር በተያያዘ በርካቶች ትችታቸውን እያቀረቡ መሆኑን አንስተን ወደ እናንተ አጠር ባለ መልኩ ያቀርብንበት ፕሮግራም ይህንን ይመስል ነበረ። እናንተም እንደተለመደው ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ እያለን ሁልጊዜ እንደምንለው አንድ ነገር እንላለን። አሜን። ማራናታ ጌታ ኢየሱስ ሆይ ቶሎና